ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በጀ ቤተሰቦች ቃላትን እየመሰረቱ የማሳያቸውን ማን ነው ከጀ እስከ ጁ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በጀ ቤተሰቦች ቃላትን እየመሰረቱ የማሳያችሁ ማለት ነው። በዚህ ረድፍ ፊደላቶችን ጽፌ ያለው እንደዚህ ወደ ጎን ደግሞ ቃላቶችን ጽፌ በእያንዳንዳቸው አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች በጋራ በደንብ አድርገን የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ግዴታ ነው ማለት ነው። ቪዲዮውን ደግሞ ከጀመራችሁ እስከ መጨረሻ ማየት አለባችሁ። ይህ ግዴታ ነው። ምክንያቱም አማርኛን ለመማር ለማወቅ የምትፈልጉ ተማሪዎች ቪዲዮን ከጀመራችሁ መጨረስ ለእናንተ ግዴታ ነው ማለት ነው። ምክንያቱም ብዙ ነገር ታተርፉበታላችሁ። ቪዲዮን እስከ መጨረሻው እዩት። አሁን በመጀመሪያ ፊደላትን አነብላችሁና ቀጣይ ደግሞ ቃላቶችን ሳነብ ፊደሉን እየጠራው እዛ ቃሉን ባንድ ላይ እያደረጉ አነብላችኋለሁ። ልክ እናንተም እንደኔ እያደረጋችሁ እያነበባችሁ እስከ መጨረሻው ተከታተሉኝ። ወደ ቪዲዮ። ኦኬ እቺ ፊደል ማነች አልኳችሁ? ጀ ነች። ጀ ጁ ጂ ጃ ጄ ጂ ጆ። ኦኬ አሁን ደግሞ በእያንዳንዳቸው ፊደላት የመሰረትነው ቃላቶችን ደግሞ አብረን እናነባለን ማለት ነው። በመጀመሪያ ላይ ከዚህ ላይ በጀ የመሰረትነው ቃል የመጀመሪያው ቃል ምን ይላል? ጀመረ ጀመረ ይላል። ጀመረ የሚለውን ስናይ ጀ ማለት ከጀ ቤተሰብ የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀመረ ጀመረ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ጀግና ጀግና ይላል። ጀግና የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀግና ጀግና የሚለውን ቃል እናገኛለን ማለት ነው። የሚለውን ቃል እናገኛለን። ጀግና የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ጀርባ ጀርባ ይላል። ጀርባ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። ባ ከቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀርባ ጀርባ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ጀርመን ጀርመን ይላል። ጀርመን የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀርመን ጀርመን የሚለውን ቃል እናገኛለን። አሁን ያነበቡላችሁ በጀ የመሰረትናቸው ቃላቶች ነው ማለት ነው። ቀጣይ ደግሞ ሁለተኛ በሆነችው በጀ ቤተሰብ በጁ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ምን ይላል? ከዚህ ላይ ጁስ ጁስ ይላል። ጁስ የሚለውን ስናይ ጁ ማለት ከጀ ቤተሰብ ሁለተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጁስ ጁስ የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ጁምአ ጁምአ ይላል። ጁምአ የሚለውን ስናይ ጁ ማለት ከጀ ቤተሰቦች ሁለተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል፣ አ ከአ ቤተሰቦች የመጀመሪያ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጁምአ ጁምአ የሚለውን ቃል እናገኛለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ጁፒተር ጁፒተር ይላል። ጁፒተር የሚለውን ስናይ ጁ ማለት ከጀ ቤተሰቦች ሁለተኛ ፊደል ነው። ፒ ከፐ ቤተሰቦች ሶስተኛ ፊደል ነው። ተ ከተ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጁፒተር ጁፒተር የሚለውን ቃል እናገኛለን ማለት ነው። በቀጣይ ደረጃ ከዚህ ላይ ይላል ደጁ ደጁ ይላል። ደጁ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ጁ ከጀ ቤተሰቦች ሁለተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደጁ ደጁ የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ደግሞ ያነበብላቸው ሁለተኛ በሆነችው በጀ ቤተሰብ በጁ የመሰረትናቸው ቃላቶች ነው ማለት ነው። ቀጣይ ሶስተኛ በሆነችው በጀ ቤተሰብ በጂ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን ማለት ነው። የመጀመሪያው ቃል ምን ይላል? ከዚህ ላይ ጅንካ
ጅንካ ይላል። ጅንካ የሚለውን ስናይ ጅ ማለት ከጀ ቤተሰቦች ሶስተኛ ፊደል ነች። ን ከነ ቤተሰቦች ስድስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጅንካ ጅንካ የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ጎጂ ጎጂ ይላል። ጎጂ የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። ጂ ከጀ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎጂ ጎጂ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጅጅጋ ጅጅጋ ይላል። ጅጅጋ የሚለውን ስናይ ጅ ማለት ከጀ ቤተሰቦች ሶስተኛ ፊደል፣ በተመሳሳይ ጂ ከጀ ቤተሰቦች ሶስተኛ ፊደል፣ ጋ ከገ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጅጅጋ ጅጅጋ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጅቡቲ ጅቡቲ ይላል። ጅቡቲ የሚለውን ስናይ ጅ ማለት ከጀ ቤተሰቦች ሶስተኛ ፊደል ነው። ቡ ከቤተሰቦች ሁለተኛ ፊደል፣ ቲ ከቤተሰቦች ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጅቡቲ ጅቡቲ የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ ሶስተኛ በሆነችው በጀ ቤተሰብ በጀ የመሰረትናቸው ቃላቶች ነው ማለት ነው። ቀጣይ አራተኛ በሆነችው በጀ ቤተሰብ በጃ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ጃኬት ጃኬት ይላል። ጃኬት የሚለውን ስናይ ጃ ማለት ከጀ ቤተሰቦች አራተኛ ፊደል ነው። ኬ ከከ ቤተሰቦች አምስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጃኬት ጃኬት የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ጃርት ጃርት ይላል። ጃርት የሚለውን ስናይ ጃ ማለት ከጀ ቤተሰቦች አራተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጃርት ጃርት የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ጃፓን ጃፓን ይላል። ጃፓን የሚለውን ስናይ ጃ ማለት ከጀ ቤተሰቦች አራተኛ ፊደል ነው። ፓ ከፐ ቤተሰቦች አራተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጃፓን ጃፓን የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል ምድጃ ምድጃ ይላል። ምድጃ የሚለውን ስናይ ም ማለት ከመ ቤተሰቦች ስድስተኛ ፊደል ነው። ት ከደ ቤተሰቦች ስድስተኛ ፊደል፣ ጃ ከጀ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ምድጃ ምድጃ የሚለውን ቃል ይሰጡናል። አሁን ደግሞ ያነበብኩላችሁ አራተኛ በሆነችው በጀ ቤተሰብ በጀ የመሰረትናቸው ቃላቶች ነው ማለት ነው። ቀጣይ አምስተኛ በሆነችው በጀ ቤተሰብ በጀ የመሰረትናቸውን ቃላቶች ደግሞ አብረን እናነባለን። የመጀመሪያው ቃል ምን ይላል? ከዚህ ላይ ጀት ይላል። ጀት የሚለውን ስናይ ጀ ማለት ከጀ ቤተሰቦች አምስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀት የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ይላል ጀሪካን ጀሪካን ይላል። ጀሪካን የሚለውን ስናይ ጀ ማለት ከጀ ቤተሰቦች አምስተኛ ፊደል ነው። ሪ ከረ ቤተሰቦች ሶስተኛ ፊደል ነው። ካ ከቤተሰቦች አራተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀሪካን ጀሪካን የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚህ ላይ ጄኔራል ጄኔራል ይላል። ጄኔራል የሚለውን ስናይ ጀ ማለት ከጀ ቤተሰቦች አምስተኛ ፊደል ነው። ኔ ከነ ቤተሰቦች አራተኛ ፊደል፣ ራ ከለ ቤተሰቦች አራተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጄኔራል የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ የሚላል ጀብድ ይላል። ጀብድ የሚለውን ስናይ ጀ ማለት ከጀ ቤተሰቦች አምስተኛ ፊደል ነው። ብ ከበቤተሰቦች ስድስተኛ ፊደል፣ ድ በተመሳሳይ ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀብድ የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ደግሞ ያነበብላችሁ አምስተኛ በሆነችው በጀ ቤተሰብ በጀ የመሰረትናቸው ቃላቶች ማለት ነው። ቀጣይ ስድስተኛ በሆነችው በጀ ቤተሰብ በጂ የመሰረትናቸው ቃላቶች ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ይላል ጅማ ይላል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጅማ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ይላል ጅምር ይላል። ጅምር የሚለውን ስናይ ጅ ማለት ከጀ ቤተሰቦች ስድስተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል፣ ርን በተመሳሳይ ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጅምር የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ይላል ጅብ ይላል። ጅብ የሚለውን ስናይ ጅ ማለት ከጀ ቤተሰቦች ስድስተኛ ፊደል ነው።
ብ ከበ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ጅብ የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ ይላል ጅማሮ ይላል። ጅማሮ የሚለውን ስናይ ጂ ማለት ከጀ ቤተሰቦች ስድስተኛ ፊደል ነው። ማ ከቤተሰቦች አራተኛ ፊደል ነው። ሮ ከቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጅማሮ የሚለውን ቃል ይሰጡናል። አሁን ደግሞ ያነበቡላችሁ ስድስተኛ በሆነችው በጀ ቤተሰብ በጀ የመሰረትናቸውን ቃላቶች ነው ማለት ነው። ቀጣይ በመጨረሻዋ በጀ ቤተሰብ በጆ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ምን ይላል? ጆሮ ይላል። ጆሮ የሚለውን ስናይ ጆ ማለት ከጀ ቤተሰቦች የመጨረሻ ፊደል ነው። ሮ ከረ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጆሮ የሚለውን ቃል እናገኛለን። ቀጣይ ከዚህ የሚላል ጎጆ ይላል። ጎጆ የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። ጆ ከጀ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎጆ የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ የሚላል ጆርጅ ይላል። ጆርጅ የሚለውን ስናይ ጆ ማለት ከጀ ቤተሰቦች የመጨረሻ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። ጂ ከጀ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጆርጅ የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ የሚላል ጆርዳን ይላል። ጆርዳን የሚለውን ስናይ ጆ ማለት ከጀ ቤተሰቦች የመጨረሻ ፊደል ነው። ር ከደ ቤተሰቦች ስድስተኛ ፊደል። ዳ ከደ ቤተሰቦች አራተኛ ፊደል። ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጆርዳን የሚለውን ቃል እናገኛለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ በደንብ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ደግሞ መለማመድ ይህ ለእናንተ ግዴታ ነው ማለት ነው። ምክንያቱም አማርኛ ለማንበብ የምትፈልጉ ተማሪዎች ይህንን በደንብ አድርጋችሁ ከተረዳችሁ በኋላ ከዛ ደግሞ እየጻፋችሁ መለማመድ ግዴታ ነው ማለት ነው። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ መልካም ሳምንት።